ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን። አሁንም ጋይስ ሁለተኛው አካውንቷም ሲዘጋባት ቪዲዮ አለው። የኔ ፍቅር እንዴት ነው እኔ የምተኛው? እንደው ልተኛ ብዬ አልጋ ላይ ስገባ እንቅልፍ ወስደኛል። እንደዚህ አይነት ወሬ ተነስቶ ሚዲያ ላይ እንዴት አይነት ነገር ለምንድን ነው ሊያሾ ጹም የምትሉኝ? ይሄን የመሰለ ወሬ አይ ናታን ጊፍት ጋላሪ ደስ ያለ ጌታ ቴንኪው አመሰግናለሁ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ለማንም ሳይድ አልያዝም። ጆከር ለማንም ሳይድ ሳይዝ እኔ የሁለቱንም ሳልሰማል እና ቆይ ልንገራቸው አሁን ቀየሩባት። ሃይጃኒ የእግዚአብሔር ይሁንሽ የኔ ሚጥጥዬ የኔ ቀጫጫ አይዳሽ በራሷ ከገባች ለጥቅም ነው አሉ። ምክንያቱም እሷ ጋር ገብታ ካወራች አንበሳ ይሰጣታል፣ ጊፍት ይሰጣታል። አያችሁ የነዚህ ሚዲያ ሰዎች ተንኮላቸው ጋር ይሰግዝው ባርደ ክርስቶስ ጃዬ እባክሽ ተነስተሽ ግቢ የኔ እናት። ትላንትና አለ እኮ ጆንም ተናገረ። ትላንትና የዛችኛዋን አንበሳ የወልደ ጊዮርጊስን አንበሳ ሲያዩ እችንም በዚህ ሙድ አድርገው ሊጠቃቀሙ ነው፣ እኔ ሊያስጠምዱ ነው አለ። አይ ጃኒ ተይተልሽ አራ የጃኒ ቤተሰብ ደውሉላት። ተው አይል ደውልላት ጋይስ ስልኳ ከሰራ ያው ምልስ ይደውላል። ምልስ ታይ ግቢ ቮይስ ላድርግላት። ጃኒ ስሚ ተነሽና ላይቭ ላይ እነዛነ ፍያሌ ቤት ግቢ ሀቅሽን ይዘሽ ተናገር ያለሽን ሀቅ። ካለበለዛ ዮናስም ፍየሌ ጆከር ነው። እሺ ፍየሌም ነገሩ ላይ አቀሳስሩብሽ ነው። እኔ እንግዲህ ላይቭ ላይ ቁጭ ብዬ እያወራሁ ነው፣ እያየሁ የነሱን እየተከታተልኩ እመቤቴ ነው። ስለዚህም ግቢና ተናገሪ። አሁን ደግሞ በቤቷ ከገባች ጊፍት ፈልጋ ነው፣ ጥቅም ፈልጋ ነው እያሉሽ ነው፣ ጌታን እያሉሽ ነው። አያገባኝም እኔ እንግዲህ እኛ አንቺም ከተጎዳሽ እሱም ጆም ከተጎዳ ለጆም ምደረባለሁ፣ አንቺም ከተጎዳሽ ለአንቺ ምደረባለሁ። እንግዲህ ሪከርድ ተቆራርጦ ስታይ እንዳትናደጅብኝ ፈርዶብን እኮ ጌታ። ይኸው ማርያምን ይኸው አኒ ስሚ ተነሽና ላይቭ ላይ እነዛነ ፍያሌ ቤት ግቢ። ይኸው ብያታለሁ ጋይሰን። ይኸው እንግዲህ ምን አባታችሁ ላርጋችሁ እኔ ላይ what you are crazy ብላ የኔ እስቲ እንደዚህ ቮይስ ይልካልኛለች። እንደዚህ አርጋ ይወርች ልጅ ማለት ያ አሁን ታዋያ አረፒ ዛሬ ምን እንቅልፋለን ጋይስ ቁጭ ለማደራችን ነው። ወይኔ ጉዳችን። የእውነት ተበደለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሬ ደብሯታል ትላለች። ሰውልዬ መቼ ከመለሰችልኝ ከነ ቅድም የላኩላትን ቮይስ ራሱ አልመለሰችም። ምንድነው የሚደብራት እንዴ? ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁ ሰላም ጆን ዳንኤልን ያነሳችሁ የህዝብ ነው፣ የሚጥልሽም የህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ አሁን መተሽ በአብራራሽ ሌሎቻችሁ የገባችሁ ጃኒ ነኝ ምናምን እያላችሁ በቴሌግራም አትል፣ ችግር የለውም። በሌላ ስልክ ነው የሚከ ከላይ በማስወጣት ፈልጋችሁ ከሆነ አይቻልም አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል፣ ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ገብታችሁ ማለት ትችላላችሁ። እንደተዘጋ አድርጌ ባን አድርጌ መፖሰት ይችላል። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔ እንድልክልኝ አልፈልግም። መፊት ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው? ቪዲዮውን መክቶ ነው ለሌላ ላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገር እኮ የደወለበትን ሰዓት አሳየኝ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ነው ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ሽንት ቤት ሆነ ቪዲዮ ማውራት ማለት መደበቅን ለማመጣው መደበቅ ለምን መጣ እናቀርብላቸው ሜቢ እሷ በህክምናም ወይ በአቀርብን በራሱ እኔ ከጆን ዳንኤል ጎን ነኝ። መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነውን ደቂቃ ጠብቆ ነው የወጣ። በቃ አሁንም አለው ብሏል። ይምጣ፣ ከመጣች ይመጣል። በአዶና አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው ጋይስ? ሁሌ በውሸትና በተለያዩ ነገር እንደተከሰስ እንኖራል።
ጆከር ሳይኮሎጂ ችግር አንዳንድ ሰልፍ አቢዩዝ ራሳቸው ልመጣልን ራሴን ጎዳሉ ከተውከኝ ከተውሽ እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በብቆልፎ ራሴን ገላለሁ ጎዳሉ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ አሁን ጋይስ አሁን እኮ እንደዚህ ሲያወሩ ሊያሳቅቁኝ ነው። እኔ በል እንግዲህ የህግ አካል ምናምን የምታዩ ሰዎች ካላችሁ ይህንን ላይ የምታዩ ካላችሁ ጋይስ እኔናቴ ልጅ እናት ነኝ ላስተላልፍ እንጂ እንደዚህ ቁም ነገሩንም በአጋጣሚ እንግዲህ ከዚህ በፊት ራሷን የማጥፋት ሙከራ አድርጋለች ብሎ ተናግሯል ፕሬዚዳንት ማሜ። እንግዲህ ለምታውቀው ህግ አካል ደውለ ጃኒ ያለችበትን ነገር ምንድነው እንዲከታተሉ ይደረግልን። ምክንያቱም አሁን ህዝቡ እየተገለበጠባት ነው። መቋቋም የማትችል ከሆነ ምናምን ጥሩ አይደለም። ስለዚህ ይህንን ፕሮግራም የምትከታተሉ ሰዎች የህግ አካላቶች ጃኒ ጋር በመደወል ቴክስት በማድረግ ያለችበትን ሰላም እንድታረጋግጡልን በዚህ አጋጣሚ ያስተላልፋሉ። ደግሞ ሌላ ነገር እንዳታዩን ነገር ቢፈጠር ሚዲያ ላይ እናንተ አፖታችሁ ነው እንዳትሉን። ፈርዶብናል እኮ ጋይስ ፈርዶብናል እኮ እንደው ፈረደብን እኮ ቤተሰብ እንደው ፈረደብን። ስለዚህ በባካችሁ ከዚህ በፊት ራሷን ለማጥፋት ሞክራለች ቆርጣለች እጇን ብሎ ጆን ዳንኤል መጥቶ ተናግሯል። ስለዚህ አሁን ላይ ደግሞ ህዝቡ እየተቀየረባት ነው። ፍየሌ እየለፈለፈች ነው፣ እያቀሳሰረች ነው። ዮናስም እያቀሳሰረ ነው። እነዚህ እንዳለ ተሰብስበው እያቀሳሰሩ ነው። ስለዚህም የጃኒ ወዳጆች አጠገቧ መድረስ የምትችሉ ሰዎች ሄዳችሁ አጠገቧ ነው ሁኑና ወደ ላይ እንድትገባ አድርጉ። ካልሆነ የህግ አካላቶች ጃኒ ወዳለችበት ነገር ቦታ ላይ ሄዳችሁ ቼክ አድርጉ። ምክንያቱም ኢንፍሉዌንሰር ናት፣ የፐብሊክ ፊገር ናት። የሆነ ነገር ቢፈጠር ሌላ ነገር ሊባልብን ነው። እኛ ላይ ምን እንዳታመጡብን ምንም በማናውቀው በለፈለፍኩ ባፌ ጠፍፎ እዚህ ጋር እነሱ የሚያወሩትን ወሬ እያቃበልኩኝ እያሰማው ሳወራ ነገ ደግሞ አንቺ ባለሽበት እንዳትሉ ሂዱና ጠይቁ። እኔ የለሁበትም። ኧረ በቃሽ አይበቃኝም። ይፍቀር እነሱ ውስጥ የሚወጡ ድረስ አለው። ኧረ እባክሽ የኔ መሰለ ወሬት ይልወጣ ከዚህ ላይ ድፍረቷ የምርሽ ነው እንዴ? ከዛ ዝም ብዬ እንደዚህ ቁጭ ብዬ የፍየሌን ቤት ላይ ራሴ ቤት እንደዚህ አምሬ በፊልተር እንዴት እንደማምር ኢትዮጵያ ያለው አይመስልም እኮ ጋይስ። የቦሌ መንገድ ነው የመሰልኩት። እግዚአብሔር ምስክሬ ነው። ደሊያሹ ጋይስ የቦሌ አዲሱ መንገድ ፖሊ መድኃኒዓለም ያለው መንገድ እኮ ነው የመሰልኩት። ይሄን እስኪ አይታችኋል? የቦሌ መንገድ እንደዚህ መስይማ በጣም ገደሉኝ ተናንቃችሁ ተራራችሁ ስለምትሰድቡኝ ምን አባታችሁ ታምጣላችሁ? ስለቡኝ ውጪ አልወጣም። ልጅን እየበደሉ የሚቀመጡ ሴቶች አሉ። እውነት ያማል። ውጪ ጋይስ 5000 ሰው እኮ ገብቶልኛል። አይመጣም እኮ 5000 ሰው አልበላቀጥ እንደዚህ አይደል እንዲህ አይደል ወርቅ እያልን ምን አይደል እንደዚህ ሳለን የእነሱን ወሬ እያወሩ 5000 ሰው ከመጣችሁማ አሳየው ግቡ ታብታብ እያደረጋችሁ። ግን ደህና ናችሁ ምንም የላችሁም። 5000 ቁጭ ብላታ ያለ የሆነ ነገር ጊፍት ጋላሪ ሙላ ዝም ብላቲ እሺ ዛሬ ጥላ ራሷ አሳልፋ ራሷን እንደሰጠችው ፎቶ ወጣችሁ ይሄ ኤአይ ነው ብላችሁ የምታፍኑ ከዛ ዘ ኔክስት ዴይ ደግሞ አይናቸውን አፍጥጠው ጁንቴ ግባላችሁ እያሉ ደግሞ ድራማ የሚሰሩ ሴቶችን የምታግዟቸው እናንተ ናችሁ። በቃ ተበድላ ከሆነ በሷ ሳይድ ነው የምንቆመው። ጋይስ አበባ እኮ አይደለም ያልኩት ጊፍት ጋላሪ ሙሉልኝ ያልኩት። ወይ አበባ ጎዘጎዙልኝ እሰ የኔ ወዶች እናንተ ወደስ ትላላችሁ። አበባ ትጎዘጉዛላችሁ እንዴ? ጊፍት ጋላሪ ሙሉ ይችላል። አጋጣሚ ልጠቀመባት ጌማ ልጫወት ጊፍት ጋላሪ ሙሉ አላላላላላ አረቢክ ሰው ጊፍት ጋላሪ ሙሉ የለም እዚህ እንትን የለ እንደዚህ የለ ወሬ ነው ያለው። እየመጣችሁ ሃይድ አታድርጉ። ነገ ሰው ቢሞት እናንተ ራሳችሁ ነው ሰውን የምታስገድሉ ፎሎወሮች ቪር የምታበዙ ሰዎች። በቃ እውነት ይወጣል። ከተበደለች መጣ እሷን መብት ይሰጣታል። በእሷ ሳይድ እንቆማለን። እኔ ለሁለቶችም ተከታያቸው ለእንትና ነኝ ተከታዩ እንደውም ለጃኒ የሆነ ሰዓት ጃኮ ሲዘጋ እንጂ ለእንትና ተከታዩ አይደለሁም ጭራሽ። ሳይድ የምይዝበት የሚያገናኘኝ ቁጭ ብዬ ማያቸው ሰዎችም አይደለሁም። እኔ ንቄያቸው ሳይሆን ማያቸው አይደለሁም። በቃ ግን እውነት ሲወራ እውነትን አውሩ። በቃ ቤትሽን እየከፈትሽ መሄጃ የለሽም። እንግዲህ ጃኒ እንዲሆነች በይ ቁጭ ብለሽ መሄጃ የለሽም። እያንዳንድሽ እንዲህ ነው መነገር ያለባችሁ። እያንዳንዳችሁ ቁጭ ብላችሁ ሴት ተበድላለች እያልሽ ቁጭ አትበይ። እዚህ ማሜ ግን እዚህ ላይ ማለት ነው ሺ ጊዜ ቲፎዞ ቢይዙ አሁን እሷ ስለቀረች እኮ ቲፎዘነቱ ይቀራል ማለት ዛሳይሶን እኮ ነው የምልሽ። ያ በመቅረቷ ንቀት እኮ ነው ለቲፎዞች ያቢል ለፈሎሮቿ ንቀት ላንቺ ነው የምትዩ ማለት ምን ነው ለኔማ ሁሉም ትክክል አይደለም እኮ ማሪ። እኔ ሳውራው እኮ ሁሉም ትክክል አይደለም። የእናት
እሷ ስታርት ካረገችው መጣ መናገር አለባት። በቃ ቁጭ ብላችሁ ሰውን አትደባብቁ በፎሎወር የለም እንደዚህ አይነት ነገር ጋር እንደዚህ እያላችሁ ነው ቲክታኩን ያሳራችሁ ጠቅላላ። ዋናው ግን አሁን የልጅቷ ደህንነት ደግሞ እየፖስተች ነው ብላችኋል። ደግሞ ደህንነት ጆን ዳንኤል በነገራችን ላይ ጆን ዳንኤል ግን አንድ ስህተት ልትሰራ ነው። ለፍየሌ ምንም አይነት መረጃ ብለህ የጃኒን የሆነ ነገር እንዳትልክ እግዚአብሔር ምስክሬ ነው። እንዳትልክ ራስህ አካውንት አለክ፣ አካውንት ላይ ፖስት አድርግ። ለፍየሌ ይሄው የጃኒ ከፈለክ የሚታየውን ነገር ሸፍነ የሚደበቀውን ቀኑን ብቻ ለማሳየት ከሆነ እሱን ተጠቅመህ አድርግ እንጂ ለፍየሌ ይሄው መረጃ ብለህ እንዳትልክ። ህይወት የሚባል ነገር ሊኖራት ይችላል። ልጅቷ በሆነ ጊዜ የሆነ ሰዓት ላይ ሲሆን ያንቺ ይሄ እኮ አለኝ ብሎ ደግሞ ያሰጣታል። ፍየሌ ነው መልኩን የማይታወቅ ፊቱ የማይታወቅ ሰው ስለሆነ ማለት ነው። ስለዚህ ጆን ዳንኤል እንደዚህ አይነት ሚስቴክ እንዳሰራ አሉ። የወንድን መብት የምትነካላችሁ ቤታችሁ ቁጭ ብላችሁ ጋር ስንት ወንድ ገንዘቡን ንብረቱን ከስክሶ በተለያየ ሀገር ትሆንኛለሽ ብሎ ወይም አሜሪካ የተለያየ ሀገር ተቀምጦ የቤት ኪራይ እየከፈለ ብዙ ነገር እያደረገልሽ ከሌላ ወንድ ጋር ግን የሌላ ህይወት ያላችሁ ናችሁ ብዙዎቻችሁ። በሴትነት ይጠቀማለሁ ብለሽ የምታመጪው አዎ፣ ይሄ ጊዜ ያልፋል፣ ይሄ አጀንዳ ያልፋል፣ ህይወት ይቀጥላል፣ ነገ ሌላ ህይወት ይመጣል። እቺ ፍየሌ ከዚህ ሶሻል ሚዲያ አጠፋም፣ ማንነቱ አይታወቅም። እንትንሽ እርቃንሽ ቪዲዮ አለኝ እርቃንሽ ፎቶ አለኝ እያለ ያሳቅቃታል። ስለዚህ እንደዚህ አይነት ነገር ባትልቅ ጥሩ ነው። እንደኔ እንዳሳብ ነው ምሰጥ ጆን ዳንኤል አዶናይ ጋር ልደውል ፈርዶብናል። መቼም እንደሆነ ፈረደብን እኮ ጋይስ። አዶናይ ጋር ልደውል ደግሞ እስኪ ደከመን እኮ እኛ ሰለቸን እኮ እናንተ ሰዎች አደከማችሁን እኮ በጣም ያደከማችሁን እኮ ጌታ ምስክሬ። አያነሱም ጋይስ። ሴሌብሬቲ መሆን ከባድ ነው። ሀይ መከራችን በልጠበቃት ልንል ነው የምንደውለው። አባቴ ሚውት አላረግም። ለምንድን ነው ሚውት? ከህዝብ የሚደበቅ ሚስጥር አይኖርም። ካለም ይሰማል። ይሄ አደባባይ ወጣ ሚስጥራችሁ አይደል እንዴ? አያነሳም አዶናይ ጋይስ። መቤቴ አያነሳም። ወይ ጉድ! ስራ ይፈጥሩብን እነዚህ ሰዎች። እነሱ እንደልባቸው ነው እየኖሩ እኛን እንደዚህ እንቅልፍ ያሳጡን። ልጆቻችንን ቁጭ አድርጋ ያስተኙን። ምን አይነት ጉድ ውስጥ ነው የገባ ነው? እኛ ምን አይነት ነገር ውስጥ ነው የገባ ነው? ምን ውስጥ ነው የገባ ነው? ይሄ ካሜራማኑም ጋር እየደወልኩ ነው። ምን አይነት ጉድ ነው? እኛ እዳችንን የበላ ነው። እንዴት ነው እንቅልፌን አጥቼ እናንተን ቁጭ ብዬ እናንተን ታሪክ የምሰማው? ልጅቷን ጠብቋት ሄዳችሁ። የለም የሚያነሳ የለም ጋይስ። መልስ የሚመልስ የለም። ካሜራማኑ፣ ዋናው፣ ሴትዮዋም ሁሉም አያነሱ። ወይ መከራ። ህዝብ ይፈርዳል እንግዲህ። እኔ ላይ ምንም ጥፋት እንደሌለ ህዝብ ይፈርዳል። እሺ በቃኝ። አታስችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ። ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ፣ ሌላ በሁለተኛ ቀን ከሌላ ሰው ጋር የምናያችሁ አላችሁ። ምን አዲስ አበባ ያለ በያ እሺ ቆይ እሷ ስታነሳለች ማሬ ለምን ፈልገሽ ተይው በኋላ እኔ ያስገባለሁ። ተኛ እንጂ ግን ቆይ ጋይስ ኤልሹ ጋር ደውላት ድንገት ኤልሹ ስለምትሄድ ቤት እሷ ጋር ወይ መከራችን። ከኤልሹ ጋር ሳወራ ግን ሚት ነው ማረጋው ጋይስ።